من الشيطان الرجيم قل يا أهل الكتاب لم تكفرون بآيات الله والله شهيد على ما تعملون قل يا أهل الكتاب لم تصدون عن سبيل الله من آمن تبغونها عوجا وأنتم شهداء وما الله بغافل عما تعملون يا أيها الذين آمنوا إن تطيعوا فريقا من الذين أوتوا الكتاب يردوكم بعد إيمانكم كافرين وكيف تكفرون وأنتم تتلى عليكم آيات الله وفيكم رسوله ومن يعتصم بالله فقد هدي إلى صراط مستقيم يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون واعتصموا بحبل الله جميعا ولا تفرقوا واذكروا نعمة الله عليكم إذ كنتم فألف بين قلوبكم فأصبحتم بنعمته إخوانا وكنتم على شفا حفرة من النار فأنقذكم منها كذلك يبين الله لكم آياته لعلكم تهتدون ولتكن منكم أمة يدعون إلى الخير ويأمرون بالمعروف وينهون عن المنكر وأولئك هم المفلحون ولا تكونوا كالذين تفرقوا واختلفوا من بعد ما جاءهم البينات أولئك لهم عذاب عظيم يوم تبيض وجوه وتسود وجوه فأما الذين اسودت وجوههم كفرتم بعد إيمانكم فذوقوا العذاب بما كنتم تكفرون وأما الذين ابيضت وجوههم ففي رحمة الله هم فيها خالدون تلك آيات الله نتلوها عليك بالحق وما الله يريد ظلما للعالمين. أعوذ بالله السميع العليم من الشيطان الرجيم من همزه ونفخه ونفخه. بسم الله الرحمن الرحيم. قل يا أهل الكتاب እናንተ የመጽሐፍ ባለቤቶች ሆይ በላቸው لما تكفرون بآيات الله ለምንድነው በአላህ አናቅጾች የምትክዱት والله شهيد على ما تعملون الله በምትሰሩት ነገር ላይ ምስክር ሆኖ እያለ قل يا أهل الكتاب እናንተ የመጽሐፍ ባለቤቶች ሆይ በላቸው لم تصدون عن سبيل الله ለምንድነው ከአላህ መንገድ ላይ የምታሰናክሉት ወይንም የምትርቁት لم تصدون عن سبيل الله من آمن ያመነን ሰው የምታሰናክሉት ለምንድነው
تبغونها عوجا يتنقاددت هنا تشوات اللاتشو وأنتم شهداء إن أنتم مسكروت هناتشو وما الله بغافل عما تعملون الله كم تسروت نجر زنقو أيدلم له استيك النزي أنكتوش إن النسانا هي الدردقمو هي برادان هلالا الله عز وجل بمصحف بالبيتوች ላይ ነው እየተናገረ ያለው ወቀሳ ትችት تعنيف من الله تعالى لكفرة أهل الكتاب የመጽሐፍ ባለቤቶች እንደመሆናቸው መጽሐፋቸው የቅንነትና የቅናቻ ሰበብ ሊሆናቸው ነበር የሚገባው ያወቀ የተማረ ሰው ጠምዛዛ መንገድ መምረጥ የለበትም እነሱ ግን በተቃራኒው መጽሐፉን እያነበቡት ያላለውን እያሉ عفوا وقال لما تكفرون بآيات الله والله شهيد على ما تعملون لمن دنو بالله انقطوች የምትክዱት الله የምትሰሩት ነገር ታዛቢቱና ምስክር ሆኖባችሁ ይያለ ይላቸዋል ቱሉ ሰለላሁ ዐለይሂ ወሰለም ከአላህ በኩል የተላኩ መሆናቸውን የሚያረጋግጥ መጽሐፍ በእጃቸው እያለ የቀደምት ነብዮች ስለዚህ ነብይ በተደጋጋሚ መናገራቸውን የሚላክበት ቦታና ዘመንም ጭምር ተጠቁሞላቸው ምልክቶቹን ያወቁ አማማነትን መምረጣቸው በጣም የሚገርም ነው ተጠየቁ ለምንድን ነው ይላቸዋል ከዚያ ጋር ያይዞ አላህ Subhanahu Wa Ta'ala እየሰራችሁ ያላችሁት ስራ የተዘነጋ እንዳይመስላችሁ አላህ እየታዘባችሁ ነው እየመሰከረባችሁ ነው ሸሂድ ምስክር ማለት ነው እናም ከስራችሁ ጋር ተመጣጣኝ የሆነ ዳኝነትና ቅጣት ይቀጣችኋል አላችሁ እናንተስ ደግሞ ክህደት ምርጫችሁ ከሆነ እንደ ምርጫችሁ ቢባል ከዛም አልፎ ተርፎ ደግሞ لمتصدون عن سبيل الله من أراد أن يؤمن ማለት ነው ይላሉ ለማመን የሚፈልጉ ሰዎችን እንዳያምኑ መሰናክሎችን በመፍጠር ብጅታዎችን በመርጨት ጥርጣሬ እንዲኖራቸው የምታደርጉትና የምታሰናክሉትስ ለምንድን ነው تبغونها عوجا መንገዷ ሁሉ ጊዜ ጠምዛዛ እንድትሆን ትፈልጓታላችሁ ቀደም ሲል በነበሩት ነብዮች የወረዱትን መጽሐፍቶች እንዳጠማዘዛችሁ እንደጨመራችሁና እንደቀነሳችሁት ሁሉ ይህች መጨረሻዋ ሪሳላም እንድትጣመም ትፈልጋላችሁ አለ ይሄ አያ ቀጥታ አሁን ያለውን ነው የሚናገረው እኔ እንደምረዳው ምክንያቱም እነኚህ ሰዎች አህለል ኪታብ እኛ ከእስላም ጋራ ችግር የለንም ይሏል እስላም በጣም ጥሩ ሃይማኖት ነው ግን ችግሩ እንደዚህ አይነት ነገር የሚሰሩ ሰዎች ናቸው ይሄ ባይኖር ኖሮ ጥሩ ነበር ይላሉ እነሱም አይፈልጉትን ፓርት ከእስላም ላይ አንስተው ሰንካላ የሆነ እነሱ በፈለጉት መልኩ የተሰራ ሌላ ዲን ነው የሚፈልጉልን ማለት يبغونها عوجا ተምዛዛ ሆና እንድትኖር ይፈልጋታል ከዛም ቀጥለ እነሱ በዚህ መልኩ
ካናገረ በኋላ ወደኛ ወደ ሙእሚኖቹ ደግሞ ተመለሰ የነሱ ምክር አይበጃችሁም ያ አዩሃ الذين آمنوا እና ያመናችሁ ሰዎች ሆይ إن تطيعوا فريقا من الذين أوتوا الكتاب ከነዚያ መጽሐፍ ከተሰጡ ሰዎች መካከል የሆነን አካል ከታዘዛችሁ ካዳመጣችኋቸው يردوكم بعد إيمانكم كافرين ካማኝነታቸው በኋላ ከሃዲያን አድርገው ይቀለብሷችኋል وكيف تكفرون وأنتم تتلى عليكم آيات الله عندما تكدالاችሁና አንተ የአላህ አናቅጾች በእናንተ ላይ እየተነበቡ እያሉ وفيكم رسوله መሐከላችሁም መልእክተኛው እያለ እንዴት ነው የምትክዱት من يعتصم بالله አላህን የያዘ ሰው فقد هدي إلى صراط مستقيم برقتم ولا ቀጥተኛው መንገድ ተመራ ማለት ነው ይላል አህለ الكتاب ፍላጎታቸው ምን እንደሆነ እኛም ማጣመምና ዒወጅ እንደሚፈልጉ ከነገረ በኋላ ሙእሚኖችን ደግሞ አስጠነቀቀ ከአህለ الكتاب መሐከል ወደናንተ ጠጋ ብለው መካሪ መስለው ወዳጅ መስለው ጠማማ ነገርን የሚሹላችሁ አሉ አታዳምጧቸው ካዳመጧችኋቸው ያጠሟችኋል إن تطيعوا طائفة من الذين أوتوا الكتاب الذين يحسدون المؤمنين على ما آتاهم الله من فضله الله ለሙእሚኖች የለገሰውን ችሮታ በመቀኝነት አይን የሚያስተውሉና አንድ ቀን ይሄንን ኸይራት ተውት ባየን ብለው የሚመኙ የኢስላም ጠላቶችን ከታዘዛችሁ ይጎዷችኋል ያለ ነው ይሄንን ማዕና በቁርአን በተደጋጋሚ ነው የሚናገረው ሱረቱ አልበቀራ ላይ ያሳለፍነው አንቀጽ አለ ወደ كثير من اهل الكتاب لو يردونكم من بعد ايمانكم كفارا በርካታ የመጽሐፍ ባለቤቶች ይወዳሉ ካማኝነታቸው በኋላ ከሃዲያን አርገው ቢያዞሯችሁ ወደ ክህደት ቢመልሷችሁ ምኞታቸው ነው ያን የሚያደርጉት ደግሞ የነሱ እምነት ትክክል ስለሆነ ትክክሉን ያገኙት ብለው ኸይር አስበው አይደለም ሐሰደን من عند انفسهم ነው የሚለው ከነፍሶቻቸው በኩል በመነጨ ምቀኝነት ነው ትንሽ ብሎ ያደረ ቢሆንም የተንሲር ኃይሎች ተሰባስበው በሚወያዩበት እንዴት የሙስሊሙን ዓለም እናክፍር ብለው ሲወያዩ አንዱ የተናገረውን ነገር አውሳለሁ ምንድነው ያለው إننا لا نريد من المسلمين أن يكونوا نصارى فهذا شرف لهم على እኛ ሙስሊሞች ክርስቲያን እንደሆኑ አንሻላቸውም ይሄ ለነሱ ክብር ነው እንግዲህ እንደሱ ማለት ነው ይልቁንስ ከኢስላም ወጥተው ወደ ክርስትናም ሳይገቡ ሃይማኖት አልባ ሆነው እንዲቀሩ እንፈልጋለን بل نريد أن يخرجوا من الإسلام فيبقوا بلا دين له በተግባር እየተሰራ ያለው ይሄ ነው የግድ ወደዛ እንድትገባ ብቻ አይደለም ዲኑን እንዲለቀው ኢባዳችንን ችላ እንድንለው እንድናፍርበት التزام እንዲቀር በቃ የገዛ ዲናችንን እየተሳቀቅን እንድንመለከተው ነው የሚያደርጉት በሚነዙት ውዥንብር ማለት ነው ለነም يريدون يبغونها عوجا الله እንዳለው ከዛ በኋላ ካፊር መሆናችንን ብቻ ነው የሚፈልጉት يردوكم بعد ايمانكم كافرين ከማኝነት በኋላ ከሃዲ እንድትሆኑ ብቻ ነው የሚፈልጉት የክህደት አይነቱ ምንድነው የነሱ መስሎን ሌላ ሊሆን ይችላል المهم ان يخرج المسلم የሚፈልጉት እነሱ ከዲኑ እንዲወጣ ብቻ ነው ማለት ዘመንን ተሻጋሪ የሆነው ቁርአን በፊት ለፊታችን እየተከሰተ ያለውን ነገር
ዛሬ እየተናገረ በሚመስል አገላለጽ ነው የገለጸው يردوكم بعد إيمانكم نصارى ወይም ደግሞ ይሁድ አላለም ካፊሪን ነው ያለው ኩፍር ደግሞ ቁጥር ስፍር የለውም وكيف تكفرون እንዴት ከሃዲ ትሆናላችሁ هذا بعيد ይሄ በጣም የራቀ ነገር ነው የማይታሰብ አለ وأنتم تتلى عليكم آيات الله يا الله كتاب طاعت ماتا እየተነበበ የተውሂድን አናቅጾች እየሰማችሁ እንዴት አንድ ሙስሊም ወደ ኩፍር ይመለሳል وفيكم رسوله መልእክተኛው መሐከላቸው ይያለ ሰሃቦች ነብዩ ሰለላሁ ዐለይሂ ወሰለም በህይወት ባሉ ጊዜ ያው በአካል አሉ አሁንም ሱናቸው መሐከላችን አለ ለዚህ ነው አላህ Subhanahu Wa Ta'ala وما اختلفتم فيه من شيء فحكمه الى الله والرسول የሚለው ሁክሙ ወደ አላህና ወደ መልእክተኛው ነው ይላል ናሱ ስላለ ሐዲሱ ስላለ ማለት ነው ቁርአኑ ስላለ وإن تنازعتم في شيء فردوه إلى الله والرسول ذلك خير وأحسن تأويلا بل لما انكز وما لكم لا تؤمنون بالله والرسول يدعوكم لتؤمنوا بربكم من هنا التهال يما التامنوت ملكتنياو قيتاتشون تامنو زند يتراتشو إيالة وقد أخذ ميثاقكم إن كنتم مؤمنين فزلاء عند حديث الناس تاوس ابن كثير صوتال قال رسول الله صلى الله عليه وسلم يوما لأصحابه يا الله ملكتنيا عندك الله صحابه تاتشو انديهانو أي المؤمنين أعجب إليكم إيمانا كمؤمنوች ሁሉ እምነታቸው በጣም የሚያስደንቃችሁ ሙእሚኖች እነማን ናቸው ብሎ ጠየቋቸው قالوا الملائكة ملائكة وشناتشوا على صحابوች قال رسول صلى الله عليه وسلم قالوا وكيف لا يؤمنون وهم عند ربهم እንዴት አያምኑም እነሱማ ጌታቸው ዘንድ እያሉ وكيف لا يؤمنون وهم عند ربهم فጌታቸው ዘንድ እያሉ መላእክቶችማ እንዴት አያምኑ አሉ قالوا الأنبياء እንግዲያውስ ነብዮች ናቸው قال وكيف لا يؤمنون والوحي عليهم እንዴት አያምኑ እነሱ ጧት ማታ ወህይ እየወረደላቸው قالوا فنحن እኛን እንግዲያውስ አሉ قال وكيف لا تؤمنون وأنا بين أظهركم እንዴት አታምኑ እኔ በመሐከላችሁ እያለሁ እንደዛ ሲሏቸው ከዚህ በኋላ ሰሃቦች قال فأي الناس أعجب إيمانا قالوا እነሱ ጠየቋቸው እርሶ ይንገሩን አሉ قال قوم يجيئون من بعدكم يجدون صحفا يؤمنون بما فيها ከናንተ በኋላ የሚመጡ ሰዎች አሉ መጽሐፍቶችን ያገኛሉ በእነሱ አምነው ይከተላሉ ቁርአን ያገኛሉ ይሁን ሐዲሶችን ሷሂህ ያሰን ይያን ምን ቀራቸው ማለት ነው አላህ እንግዲህ ትልቅ ተስፋ ነው የሰጠን በዚህ ማለት ነው እና ይሄንን በእጁ ያለ ሰው እንዴት ይከፍራል ومن يعتصم بالله الله سبحانه وتعالى نيازه اعتصام ማለት በሱ መመካት እሱን አለኝታ ማድረግ ወደሱ መመለስ ማለት ነው الاعتصام بالله والتوكل عليه هو العمدة في الهداية والعدة في مباعدة الغواية اللهن ميازنا በሱ መመካት ቀጥተኛ መንገድ ለመያዝ ዋስትናው እሱ ነው ከጥመት ለመከላከልም ትጥቁ ጋሻው እሱ ነው አላህን መያዝ ስለዚህ አላህን ያዘው አላህ ሂዳያ ይሰጠው الذين جاهدوا فينا لنهدينهم سبلنا ብሏል በእኛ መንገድ የሚታገሉ ደፋ ቀና የሚሉ ሰዎች እኛ መንገዶቻችንን እንመራቸዋለን ብሏል ለዚህም ነው እንግዲህ ሙእሚኖች በየረካዓው اهدنا الصراط المستقيم ብለው የሚለምኑት ከአላህ ነው የሚገኘውና
يا أيها الذين آمنوا اتقوا الله إن أنت يأمناتوا سوت هوي الله انفروا حق تقاته تقبيون مفرات فروت ولا تموتن إلا وأنتم مسلمون أن أنت مسلموت هنا تنجي أتموتوا واعتصموا بحبل الله بالله يأمنت جمد تساسروا جميعا باتك عليه هلاتهم ولا تفرقوا التليايو التبتاتم واذكروا نعمة الله عليكم يا الله انتقام ما استوصوا بنان تلايوالو إذ كنتم أعداء مكنياتهم من أنت تقالوش نبراتشو ارس برساتشو فألف بين قلوبكم لبونا واتشاتشون الله استسعسر وهدى فأصبحتم بنعمته إخوانا بسقاو واندما ما توج هناچو كتلات النتبو على وكنتم على شفا حفرة من النار كأساتي هناج قدقاد عفاف ملاي نبراتشو عفاف لا درساتشو ممزقزق بچا نبري كراتشو فأنقذكم منها كرشام الله أداناتشو كذلك يبين الله لكم آياته عندي بزي ملكو الله أنا كسوچون أبرار الله تهال لعلكم تهتدون تكنوا زند ويمتمروا زند يتكجلال لبنا حق تقاته تقبيون مفرات الله انفروا مالت من دنو عبد الله بن مسعود سيابرار منالو أن يطاع فلا يعصى ويذكر فلا ينسى وأن يشكر فلا يكفر قالوا لسوا متاززنا على مامس على منجل ما ودسنا على مرسات ما مسجنا مكاد نور بذلك قبلنا ይሄን ያሰባሰበ ሰው ነው አላህን በተገቢው ፈርቶታል የሚባለው እንደውም ይሄንን ሐዲስ مرفوع አድርገውም የነብዩ ንግግር አድርገው የዘገቡት አሉ الحاكم في المستدرك مرفوع ነው ብለዋል ይሄ ከባድ ስለሆነ በሌላው አንቀጽ ተሻሽሎ ተሽሯል የሚሉ ዑለማዎችም አሉ ሌላው አንቀጽ ምንድነው የሚለው ፈተቁላህ ማስተጣዕቱም አላህን የቻላችሁትን ያህል ፍሩ ካቅም በላይ የሆነ ትእዛዝ የለም ማለት ነው وعن ابن عباس قال لم تنسخ التشارتش ولكن حق تقاته أن يجاهدوا في سبيله حق جهاده الله أنت قبيهم مفرات فرو مالت بس من قال لا يتقبيهون تقل تعقلوا مالت ناس تفلقون ولا تأخذهم في الله لومة لائم بالله من قال لم يذرقوت دفاقنا ታዛቢ ትዝብት የማይከለክላቸው የማይመልሳቸው መሆን ማይይዛቸው ሰው ምን ይለኛል የማይሉ ويقوم بالقسط ولو على انفسهم وآبائهم وابنائهم ፍትህ ላይ መቆም በነፍሶቻቸው በአባቶቻቸው በልጆቻቸው ላይ እንኳን ቢሆን اتقوا الله حق تقاته اللهم فروا علينا ይሄንን ተቅዋ ደግሞ እስከ ህይወት ፍጻሜ ድረስ ራሳችሁ ላይ ጠብቃችሁ አኑሩት ولا تموتن إلا وأنتم مسلمون مسلمون أتشونجا أتموتوا ما معناه حافظوا على الإسلام في حال صحتكم وسلامتكم بطيننتنا بسلام بالله بتونيتا إسلامن طبقوت يچገረው ጊዜ ብቻ እስላምን የሚያስታውሰው አለ የትዬ መለስ ይላል ሲያዝማ ሁሉም ይቀለበለባል ለምን ይሄንን ካደረጋችሁ በእስልምና ላይ ለመሞት ይሳካላችኋል ለተሞቱ عليه فإن الكريم قد أجرى عادته بكرمه أن من عاش على شيء مات عليه ደጉ ጌታችን ቸሩ አላህ Subhanahu Wa Ta'ala እንደ ዓደት አድርጎ ያፈሰሰው ነገር አለ ሁሉ ጊዜ በተደጋጋሚ የሚያደርገው በአንድ ነገር ላይ የኖረ ሰው በዚያ ነገር ላይ ይሞታል እስልምና ላይ ከኖረ ሰውየው ሐሳቡ ጭንቀቱ ዲን ከሆነ ሞት ስትመጣም በዛ ሁኔታ ላይ ትመጣለታለች ጠምዛዛ መንገድ ላይ ከሆነ የኖረው ሞት ከመጣ ባለበት ነው የሚያገኘው ማለት ነው ወመማተ على شيء بعث عليه
ባንድ ነገር ላይ የሞተ ደግሞ በዛው ይነሳል ስለዚህ እስልምና ላይ ጠንክራችሁ ኑሩ ማለት ነው ሙስሊሞናችሁ እንጂ አትሙቱ ማለት ይህንን ማዕና የሚያጠናክሩ ሐዲሶች አሉ ከነዛ መካከል ما رواه الامام احمد رحمه الله عن عبد الله بن عمرو رضي الله عنهما قال قال رسول الله صلى الله عليه وسلم من أحب أن يزحزح عن النار ويدخل الجنة فلتدركه منيته وهو يؤمن بالله واليوم الآخر كسات مراكنا جنة مقبات يشاسو بالله النار بمجرشاو كان يامن يالا موتو تمتعبتا عندك أنها مالا سايكير ويأتي إلى الناس ما يحب أن يؤتى إليه لسوّج لمو ለሱ ያደርጉለት የሚሻውን ነገር ያደርግላቸው ሁሌም ጠባቂ ሳይሆን አድራጊ መሆን አለበት ቃሉ ማለት ነው እንግዲህ ይሄ ሐዲስ ولا تموتن الا وانتم مسلمون የሚለውን አያ ማዕና ያጠናክራል ማለት ነው وروى الامام مسلم والإمام أحمد رحمهم الله عن جابر قال سمعت النبي صلى الله عليه وآله وسلم يقول قبل موته بثلاث لا يموتن أحدكم إلا ويحسن الظن بالله يا الله ملكتنيا كما موتاتشو بفيت سوسك سيكاراتشو እንዲህ ሲሉ ሰምቻቸዋለሁ ይላሉ ጃብር ረዲየላሁ ተዓላ አንዳችሁ ሞት እንዳይመጣበት በአላህ ላይ ጥሩ ግምት ያለው ሆኖ እንጂ ኸይር ላይ ካለ ሰው ኸይር ይጠብቃል አልহামዱሊላህ እንግዲህ ሰርቻለሁ አላህ ረኝም ብዬ ደግሞ ተስፋ አረጋለሁ የሚያስብል ነገር ላይ ኑሩ ማለት ነው በጣም ይገርማል انا عند ظن عبدي የሚለውም ሐዲስ ከዚሁ ጋር ይያዛል ኢማም አህመድ የዘገቡት ናቸው ነው عن ابي هريره رضي الله عنه عن رسول الله صلى الله عليه وسلم قال ان الله تعالى قال انا عند ظن عبدي بي እኔ ባሪያዬ በገመተኝ ግምቱ ዘንድ ነኝ ከኔ ኸይር የሚጠብቅ ከሆነ ኸይር ያገኛል ማለት فإن ظن بي خيرا فله وإن ظن شرا فله በተለይ ደግሞ ሰውየው ሞት ሲቀርበው ጣረሞት አካባቢ ሲሆን ያን ጊዜ ሰው ይጨናነቃልና ሸይጣን መጥቶ ተስፋ ያስቆርጠዋል አጋይለውም ያንተ አለቀልህ ህይወትህም ልታበቃ ነው የሰራኸውም ኸይር የለህ ይልና ተስፋ ያስቆርጠዋል በዛ ሰዓት ላይ የሰራቸውን ኸይር ነገሮች ያስታወሰ አላህን መከጀል በርግጥ ባጠፋቸው ጥፋቶች መፍራትም الامام ابو بكر البزار يذكروا حديث الذي وصل عن انس بن مالك رضي الله تعالى عنه قال كان رجل من الانصار مريضا كأنصاروች መካከል የሆነ አንድ ሰው ታሞ ነበር صحابي رضي الله عنه فجاءه النبي صلى الله عليه وسلم يعوده يا الله ملكتኛ ሊዘይሩት ሊጠይቁት መጡ فوافقه في السوق የገበያው አካባቢ መንገድ ላይ ተገናኙ እንሻል ቦት ነበር መሰለኝ سلم عليه سلام عليه فقال كيف أنت يا فلان እንዴት ነህ አሉት قال بخير يا رسول الله ጥሩ ነገር ላይ ነው ያለሁት አላቸው أرجو الله وأخاف ذنوبي الله ላይም ተስፋ ከኛ ተስፋ ለዚህ ከጅለዋለሁ አለ ደግሞ ወንጀሌን ያስጨንቀኛል አለ ፍርሃት አለ ሱብሃንአላህ ይሄ ነው ከሙእሚን ደግሞ የሚፈልገው يكون بين الخوف والرجاء በመፍራትና ተስፋ በማድረግ መሐከል መሆን كذا النبي صلى الله عليه وسلم من قالوا لا يجتمعان في قلب عبد في مثل هذا الموطن إلا أعطاه الله ما يرجو وأمنه مما يخاف እነዚህ ሁለት ነገሮች በእንደዚህ አይነት ቦታ ላይ ባንድ ሰው ቀልብ ውስጥ ከተሰባሰቡ ታማበት ሁኔታ ላይ ማለት ነው አይሰባሰቡም አላህ Subhanahu Wa Ta'ala
የሚከጅለውን የሚሰጠው ከሚፈራው ደግሞ የሚያድነው ካልሆነ በስተቀር ሙዓለቅ القلب بالله መሆን አለበት ሙእሚን ቀልቡ ከአላህ ጋር የተንጠለጠለ ከአላህ ኸይር የሚጠብቅ በጥፋቱ ደግሞ የሚጨነቅና ይቅርታን የሚለምን ማለት ولا تموتن الا وانتم مسلمون መንገድ አትልቀቁ ጽኑበት ሙስሊም ሆናችሁ እንጂ እንዳትሞቱ በመንገዱ ላይ ከጸናችሁ ሙስሊም ሆኖ ይገኛልና አለ ከዛ ደግሞ የእርስ በርስ ግንኙነት ምን መልክ መያዝ እንዳለበት ሲያስተምር ምን አለ ወአዕተሲሙ ቢሐብሊላህ በአላህ ገመድ ተሳሰሩ ሙእሚኖችን በጋራ የሚያስተሳስርና የሚያያይዝ የመድህን ዘለበት ከአላህ ወደ ባሪያዎቹ የተዘረጋ ነው ሐብሉላህ የሚለውን ሲፈስሩ ሰለፎች የተለያየ ቃል ተጠቅመዋል አንደኛው አህዱላህ ማለት ነው የአላህ ቃል ኪዳን እያንዳንዱ ሙእሚን ላ ኢላሃ ኢላላህ ሲል ለአላህ ቃል ገብቷል ከእርሱ በስተቀር ላ ያመልክ ማለት ነው حبل የሚለውም بمعنى العهد ቁርአን ላይ ሌላ ማንቀጽ እናገኘዋለን ضربت عليهم الذلة اينما ثقفوا الا بحبل من الله وحبل من الناس ይሁዶች ውርደት በእነሱ ላይ ተጽፋለች የትም ቢገኙ ከአላህ በሆነ ቃል ኪዳን ወይም ደግሞ ከሰው በሆነ ካልሆነ በስተቀር حبل ወይም ደግሞ حبل ለዚህ ቦታ ላይ ቁርአንን ነው ብለውም የፈሰሩ አሉ وهذا روي مرفوعا عن حارث بن عبد الله الأعور عن علي أن النبي صلى الله عليه وسلم قال في صفة القرآن هو حبل الله المتين وصراطه المستقيم انكار راو يا الله قمدنو قطنيوم يا الله من قنو يميل الله بذي معنى للام حديث متعلق أبو جرير الطبري يزقبت عن أبي سعيد الخضري قال رسول الله صلى الله عليه وسلم كتاب الله هو حبل الله الممدود من السماء إلى الأرض يا الله كتاب مالت كسماء ودمدر يتدرجا يا الله جمد نواله سوي زقتون دايقرو السوني زو تنطلاطلو እንዲወጡ ማለት ወደ ጀነት ሱብሃንአላህ የመዳኛ ገመድ ላከልን ማለት ነው وعن عبد الله بن مسعود قال رسول الله صلى الله عليه وسلم إن هذا القرآن هو حبل الله المتين وهو النور المبين وهو الشفاء النافع عصمة لمن تمسك به ونجاة لمن اتبعه ይሄ ቁርአን የአላህ ጠንካራ ገመድ ነው ግልጽ የሆነው የሱ ኑር ነው ጠቃሚ የሆነው ፈውስ ነው እሱን ለያዙ ሰዎች መዳኛ ነው የተከተሉት ሰዎች ማምለጫቸውን ይዘዋል ይላል ሐዲሱ በዚህ ተፈስሯል እንግዲህ ይሄ ሁሉ ማዕና ተቃራኒነት ያለው አይደለም ሐብሉላህ ማለት አህዱላህ ነው ሐብሉላህ ማለት ቁርአን ነው ሐብሉላህ ማለት ደግሞ ከሊመቱ ተውሂድ ላ ኢላሃ ኢላላህ ነው ተብሎም ሊፈሰር ይችላል ይሄንን ያዙ ቁርአንን ያዙ የአላህን ቃል ኪዳን አክብሩ اعتصموا بذي تساسروا ولا تفرقوا اتبتاتنوا اتكفافلوا بدن اتهونوا هذا روى الإمام أحمد ومسلم عن أبي هريرة رضي الله عنه واللفظ لأحمد أن رسول الله صلى الله عليه وسلم قال إن الله يرضى لكم ثلاثا ويسخط لكم ثلاثا الله ሶስት ነገሮችን ይወድላችኋል ሶስት ነገሮችን ደግሞ ይጠላል يرضى لكم أن تعبدوه ولا تشركوا به شيئا እንድታመልኩትና በሱ ምንም ነገር እንዳታጋሩ ይወዳል وأن تعتصموا بحبل الله جميعا ولا تفرقوا بالله የእምነት ገመድ እንድትያያዙና እንዳትበታተኑ وأن تناصحوا من والله الله أمركم الله የእናንተን ነገር የሾመውን ሰው
ታማኝ ልትሆኑለትና ኸይር ልትሹለት ለአሚር ማለት ነው ويسخط لكم ثلاثا ሶስት ነገር ደግሞ ይጠላል قيل وقال ይሃለ እንዲተባለ ጋዜጣ ሬዲዮ ቴሌቪዥን ቅራቅንቦ እንደዚህ አይነት አላህ አይወድም ውሸት ይበዛበታልና وكثرة الخلق ጥያቄ ማብዛት ወይም ደግሞ ለማብዛት وإضاعة المال ገንዘብ ማባከን አሁን እዚህ ከአያው ጋር የሚገናኘው የትኛው ነው وأن تعتصموا بالله جميعا ولا تفرقوا ማለት ይሄ እስካለ ድረስ ሙእሚኖች አንድ ላይ ከሆኑ ማዕሱሞች ናቸው በጥቅላቸው ኢጅማዓቸው ማለት ነው ولذلك የሙእሚኖችን መንገድ አልከተልም ያለ ሰው ጠማማ ነው ብሎ ቁርአን ተናገረ ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين نوله ما تولى ونصله جهنم وساءت مصيرا وتشومበት ነገር ላይ እንተዋለን جهنم الناس ገባዋለን ምንኛ የከፋች መመለሻ ናት ይላል ጠማማ ስለሆነ ነው የሳት ጥራት የሚሆነው ولا تفرقوا قال በኋላ አንድነት ጸጋ ነው መበታተን ደግሞ ስቃይ ነውና በመበታተናችሁ የደረሰባችሁን ታሪካዊ ክስተት አስተውሉ ዛሬ ደግሞ አንድ ሆናችሁ ያገኛችሁትና አስተንትኑ ወዝኩሩ ኒዕመተላሂ አለይኩም አላት የአላህን ኒዕማ አስታውሱ إذ كنتم أعداء ምክንያቱም እናንተ ጠላቶች ናችሁ إذ تعليلية ትሆናለች أو ظرفية ልትሆን ትችላለች ጠላቶች ነበራችሁ እርስ በርሳችሁ የምትዋጉ የአንድ ሰው ዘር ሆነው በሁለት ጎሳ ተከፋፍለው ቋንቋቸው አንድ አካባቢያቸው አንድ ዘራቸው አንድ አውስና ኸዝረጅ ብቻቸውን 120 ዓመት ተዋግተዋል ሌላ አረቢያ ያለውን ጦርነት ተው አሁንም ዛሬ ሰው የሚተረማመሰውና የሚፋጀው ከአላህ ሐብል ስለራቀ ነው ግልጽ ነው ይሄ فألف بين قلوبكم الله ልቦናችሁን አላህ Subhanahu Wa Ta'ala አዋደደ አንድ አደረገ ጠላት የነበረውን ወዳጅ አደረገው ከወዳጅነት አልፎ ወንድም فأصبحتم بنعمته إخوانا መላ ሙእሚኖች በእስላም በኢማን የወንድማማችነት ውል ውስጥ ገብተዋል إنما المؤمنون إخوة فأصلحوا بين أخويكم فاتقوا الله لعلكم ترحمون وكنتم على شفا حفرة من النار በድሮ በጃሂልያችሁ ዘመን ከእሳት የሆነች ጉድጓድ አፋፍ ላይ ነበራችሁ ወደ እሳት ጉድጓድ ለመምዘግዘግ ጫፍ ላይ ነበራችሁ ጌታ እንግዲህ ረቡል ዓለሚን ደግ ጌታ ነውና ቸር ነውና فأنقذكم منها ከሷ አዳናችሁ ይላል አንሳሮችን አውስና ኸዝረጅን ያለፈውን የጃሂልያ ታሪካቸውን እንዲያስታውሱና እንዲማሩበት እያደረገ ነው በሁለቱ ጎሳዎች መካከል በጣም ከባድ የሆነ ረጅም ዘመን የፈጀ ጥላቻ ጦርነት ደም መፋሰስ ነበር ኢስላም ሲመጣ ከሁለቱም ጎሳዎች የሰለሙ ሰዎች በእስላም ወንድማማች ሆኑና የጃሂልያውን ቁርሾ ወደ ጎን ጣሉት ሽርኩም ኩፍሩም ጸቡም የጃሂልያ ውጤት ነው ብለው እርግፍ አድርገው ጣሉት فصاروا إخوة متحابين بجلال الله بالله يالنت لا الله بلو يموددوا ወንድማማቾች ሆኑ متواصلين في ذات الله متعاونين على البر والتقوى ለመልካም ነገር ተባባሪዎችና የሚረዳዱ ሆኑ እና አላህ Subhanahu Wa Ta'ala ነብያችን ሰለላሁ ዐለይሂ ወሰለም አላህ ላንተ የሰጠህ ጸጋዎች ናቸው ብሎ እስከሚመጻደቅባቸው ድረስ ደረሰ هو الذي أيدك بنصره وبالمؤمنين الله ማለት ያ አንተም በርዳታው ያበረታህ ብሎም በሙእሚኖቹ አለ وألف بين قلوبهم ቀልቦቻቸውንም አሰባሰበ የሰውን ቀልብ መሳብና በአንድ ቁም ነገር ላይ ማሰባሰብ መቻ የአላህ ስጦታ ነው وألف بين قلوبهم لو أنفقت ما في الأرض جميعا ما ألفت بين قلوبهم በመድር ላይ ያለ በሙሉ
በእጅ ገብቶ ያንን ነገር ሁሉ ብትለግስ ቀልብን አንድ ማድረግ አትችልም ولكن الله ألف بينهم إنه عزيز حكيم شفاح فراس ያለው ምንድነው እሳት ጉድጓድ አፋፍ ላይ ኩፍር ላይ ነበሩ ኩፍር ማለት እሳት ጉድጓድ አፋፍ ነው አለመሞት ብቻ ነው ከሳት የሚያቆየው ሞተ ማለት ጉድጓዱ ገባ ማለት ነው አለቀለት አላህ Subhanahu Wa Ta'ala ሂዳያ ሰጣቸው መልእክተኛውን መሐመድን ሰለላሁ ዐለይሂ ወሰለም ወደ እነሱ ሀገር እንዲሰደዱ አደረገ እነሱን ተቀባይ አደረጋቸው የእስላም ሀገር አላማች እንደዚያ ዝም ብሎ በትንሽ ነገር ላንድ ግመል ብለው እኮ የ40 ዓመት ጦርነት ያነሱ ናቸው አረቦች የሰው እንግዳ ግመል ለምን ተቀላቀለች ብሎ የመንደሩ ባላባት ይገላታል የእንግዳው ዘመድ ደግሞ ሰውየውን ራሱን ገደለው በዛ የተነሳ حرب داعش والغبراء ተብሎ የሚታወቅ 40 ዓመት የቆየ ጦርነት አለ እንደዚህ አይነት የነበሩትን ሰዎች ያውስና ኸድረጅ ወደ 120 ዓመት ነው የቆዩ በእስላም አላህ Subhanahu Wa Ta'ala አንድ አደረጋቸው የሁነይን ዘመቻ ከመካ ፈትህ በኋላ የተከናወነ ዘመቻ ነው ነብዩ ሰለላሁ ዐለይሂ ወሰለም ሁነይን ላይ የተገኙ ምርኮዎችን ለአዲስ ሰለምቴዎች ዳጎስ ያለ ስጦታ ሰጡ አንዳንድ አንሳሮች ወጣቶቹ እንዴት ነው ነገሩ ብለው ጉምጉምታ አሰሙ ሊመለሱ ነው ወደ መካና እኛን ሊተውን ነው የሚል ስጋት ነበራቸው ረሱል ሰለላሁ ዐለይሂ ወሰለም ሰብሰብ ባደረጓቸውና የሚከተለውን አጭር ንግግር አደረጉ ያ ማዕሸር الانصار እናንተ የአንሳር ألم أجدكم ضلالا فهداكم الله بي أماماوች ሆናችሁ አላገኘኋችሁም እንዴ አላህ በእኔ ሰበብ ሂዳያ ሰጣችሁ እንጂ አለ وكنتم متفرقين فألفكم الله بي የተበታተናችሁም ነበራችሁ በእኔ ሰበብ አላህ አንድ አላደረጋችሁ وعالة فأغناكم الله بي ድሆችም ነበራችሁ አላህ በእኔ ሰበብ ሀብት ሰጣችሁ ይሄንን ሲሉ አንሳሮች ኧረ አንተስ ወገኖች ሲያሳድዱ አላስጠጋንም አላሉ ያን ማድረጋቸው አላህ ለነሱ የዋለው ውለታ እንጂ እነሱ ለነብዩ የዋሉት ውለታ አድርገው አልቆጠሩትም ምን አሉ አላህ ወረሱሉሁ አመናሉ አላህና መልእክተኛው ለኛ ከማንም በላይ ባለ ውለታ ናቸው በዚህ ሁኔታ ያሉ አንሳሮች አንድ መሆናቸው መዋደዳቸው በአቅራቢያቸው ይኖሩ የነበሩ ጎረቤት ይሁዶችን በጣም ቀጥል ነበር አንድ ቀን አንድ ይሁዲ ከቤቱ ወጣ ይልና አንሳሮች ተሰባስበው ሲጨዋወቱ ትላንትና ዘመዶቹን የገደለ ምናምን አብሮ ቁጭ ብሎ እንግዲህ ደም መሐከላቸው የነበረው ያን ረስተውት አሁን በእስላም አስተሳሰብ ስለሚያስቡ ወንድማማቾች ሆነው አያቸው አለ لقد اجتمع ملأ بني كيلة አለ የቀይላ መኳንንቶች ተሰባስበዋል ዛሬ እነኚህ ሰዎች በዚህ ከቀጠሉ መኖሪያ የለንም አለ ምክንያቱም ጦርነቱን የሚያንቆሳቁሱት ይሁዶች ነበሩ መሳሪያ ለመሸጥ ከዛም ጊዜ ጀምሮ የሚገርማቸው ነገር መዲና ላይ ሰይፍና ቀስት ምናምን የሚያመርቱት እነሱ ነበሩ ስለዚህ ያንን ለመሸጥ ጦርነት እንዳይወገድ hatta አንደኛው ወጪው መሸፈን ሲያቅተው ብር ያበድሩት ነበር ገንዘብ አብሽር ለገንዘብ ቢሆን አትጨነቅላሉ ታሬ እንደምናየው እና አንድ ቀን እንደዛ ሲጨዋወቱ ያየ ጊዜ ሰውየው ምን አለ ልጁን ሄዳለው እነኚህ ሰዎች ጋራ ቁጭ በልና ልጁን ወይም ጓደኛውን ነው ጫወታ ጀምር ዝም ብለው ወሬ አውራ ወራቤት ነው ለምን ተቀላቀልከና አይሉህም ምንነት ብንለያይ ወሬው መሐከል ቀስ ብለህ የድሮ ቁርሻቸውን አስታውሳቸው ዘመኑ ተቀየረ ድሮ እንደዚህ ነበር የምትፋጁት ነገር ብለህ አስታውሳቸውና እንዲናደዱ አድርጋቸዋል ለአመላቸው ጸቧን አስታውሰው ይጣላሉ አሁን አላቸው ሄደና ሰውየው ከመሐከላቸው ቁጭ አለ ወሬውን ጀመረ አንድ ሁለት ሲል
ይሄ ነገር የተከሰተበትን ክስተት የውም ቡዓት የሚባል ጦርነት ታሪክ አነሳና በዛን ጊዜ የተሰዳደቡበትን ግጥም እያነሳ ጣል ያረጋል ጣል ሲያረግ አሁን ሰዎቹ ዘነጉ እንደዚህ ነው አየህ ሰይጣንና ይሁዳ ሰማል የሚገባው አሃ የገሌን አባት የገደለው ማን ነበር ገሌ የነገሌን ዘመድ የገደለው እነሱማ ጀግኖች ናቸው የምን ጀግና ነው እንዲሁ ያሉ ተጋጋሉና እንሽእቱም አዓድናህ اليوم አለ አንዱ ብድጋለ ከፈለጋችሁ እኮ ዛሬም ልደግመው እንችላለን የትራንትናውን ታሪክ ወደ ያቅሰለህ እንዲያላ ማን ይፈራችኋል አለ ለኛው ደግሞ አሁን በዚህ ተጋግሎ አስላህ መሳራንቱ እንጋጠው እንደ ሜዳ ላይ እንገናኝ ጦርነት ሊጀምሩ እዚህ መሐከም ነብዩ ሰለላሁ ዐለይሂ ወሰለም ደረሳቸው ወይም ጅብሪል ነገራቸው ወይም አንድ ሰሃባ ነገራቸው አስብለው እዛው ቦታ ላይ ከተፋሉ እሳቸውን ሲያዩ ያው ሰሃቦች እንግዲህ ይደነግጣሉ يا معشر الأنصار እናንተ አንሳሮች ሆይ أبدعوى الجاهلية وأنا بين أظهركم እኔው እዚህ መሐከላችሁ ያለሁኝ የጃሂልያን ጥሪ ተጣሩ ጀመራችሁ ምን ነው ምን ነካችሁ ብለው ምክር ሲያረጉላቸው እንደገና ባንኑ እንግዲህ ሙእሚን ሲያስታውቁ ዘክር فإن الذكرى تنفع المؤمنين አይደለ አያውን ሐዲሱን ሲቀሩላቸው አንሳሮች እንደገና እንባቸውን ተራጭተው አንገት ለአንገት ተቃቅፈው ተሳስበው ሰውን መሬት ላይ ጣል አደረጉ ሰይፉ ለጠላት እንጂ ለሙእሚን እንደማይሆን ተገነዘቡ ማለት ነው በዛ ሰበብ ነው ይሄ አያ የወረደው واذكروا نعمة الله عليكم إذ كنتم أعداء እርሳችሁ ጠላት የነበራችሁ ሆናችሁ አላህ በጸጋው ወደ ኢማን እናንተ መመለሱ ትልቅ ኒዕማ ነው ውለታ ነውና ያን አስታውሱ ولا تفرقوا ስለዚህም አትበታተኑ አላቸው ማለት ዛሬ ያተረስቶ ኡመተል እስላም በዘር በቋንቋ በአካባቢ አንድ ቋንቋ የሚናገረው አረብ ራሱ በአካባቢ ይሄ ደቡብ ነው ይሄ ሰሜን ነው ይሄ እንደዚህ ነው ይሄ እዚህ ሀገር ነው እየተባለ መናናቅና ሀብታም ደሃ ብሎ ምድብ ሰጥቶ መፋጀት የምንተረማመሰው ነገርና አሁን እየፈሰ ያለው ነገር ለአዱ መግቢያ ሆነ አዱ ወልኢስላም ዛሬ ራሱ ጦርነት ማንሳት አያስፈልገው ሙስሊሙን እርስ በርሱ ነው የሚያፋጀው ከዛ በኋላ የማን አባት ገደል ገባ ይሉ አይነት መሳሪያ ያቀበለ ደከም ያለውን ያገዘ ሁሉ ጊዜ እየተፋጁ እንዲኖሩ ለማድረግ ሞክራል هذا فعل الشيطان ቁርአን ግን ከወትሮ ጀምሮ እንዲህ በዚህ መልኩ አስጠቅቆና ለአላህ ይጠብቀን ወደ ሂዳያችን አላህ ይመልሰን እነዚህን የተቀሩ አያዎች በሙሉ ለመቅራት እንግዲህ ጊዜ የለንም ሰዓቱ ሞልቷልና እዚህ ላይ ነው መገታው ጥያቄዎች ካሏችሁ እንደተለመደው የተወሰኑ ጥያቄዎችን እቀበላለሁ سبحانك اللهم